መሉ መላት አያረፈረ እኮ ነው እንውጣ እንጂ መጣው አምሬ ልታይል ብዬ እኮ ነው ትቻለሁ እኔ ብቻዬን ደርሼ እመጣለሁ አሁን አልቀሽ አርፈሽ ቁጭ በይ ለምን አምሬ ብታይል እኮ ላንተ ደስ እንዲል ብዬ እኮ ነው አይለኝ ምን አስበሽ ነው ከኔ ጋር ሆነሽ ለሌላው እንደ አምረሽ መታየት የፈለግሽው ዝም በይ ማንንም ቆንጆ ሆነሽ እንዳይሽ አልፈልግም እቀናለሁ ገባሽ ይኸውልሽ ከኔ ውጪ ለማንንም አምረሽ የመታየት መብት የለሽም ስሚ አሁን ግቢና ልብስሽን ቀይሪ እኔ ደርሼ እመጣለሁ እሺ ምንድነው ቅባት መግዣ እንዴ ገና እኮ ስራ እንኳን አልጀመርኩም ችግር የለውም ቤተሰብ አይደለሽ እንዴ የተነጋገርነው ደግሞ 2000 ብር ነው አይደለ አዎ 1000 ብር ጨምርልሻለሁ እውነቴን ነው ግን ከቤቱ በላይ ዋና ስራ አለሽ ምንድነው ይኸውልሽ ሚስቴ በጣም መልካም ሴት ብትሆን እኔ ከስራ ስወጣ ከማንም ጋር ተደዋውላ ስትማግጥብኝላ እኔ ስራ ከመግባቴ በፊት ነው የምትገባው እንዳልከሳት እንዳልፈታት እጅ ከፍንጅ አልያስኳትም ይሄንን የሚያግዘኝ ዘመድ ጓደኛ ቤተሰብ ስለሌለኝ ይሄንን አይታ ነው የምትጫወትብኝ ወይ በሞትኩት እንዴት አለሽ ጨካኝ ናት ካለም ማስጃ ልፈታት አልችልም ለፋታት እንኳን ባስብ የለፈውበትን ከልጅነት ያጠራቀምኩትን የሰራውትን ጥሪት እኩል ትካፈኛለች ይኸውልሽ አንቺ እንደ እህት እንደ ጓደኛ እንደ ቤተሰብ ሆነሽ ከማጋ እንደምትደዋወል ግማን ገብቶ እንደሚወጣ በሙሉ እየተከታተልሽ ደውለሽ ትነግሪኛለሽ እኔ ይኸውልሽ ውለታሽን መራሳሰው አይደለም አረ ችግር የለም የሚከፍሉኝ ደሞዝ እኮ ከበቂ በላይ ነው እንኳን ለርሶ አይደለም ለሌላውም ሳገለግል እኮ ነው የኖርኩት በጣም ጥሩ በቃ አሁን ንግባ ግቢ አቤት ጥራሽኝ አሁን ለኔና ላንተ አሪያን ሺህ ሰራተኛ ይዘህ የምትመጣው ደግሞ ምን አለበት ብታማክረኝ ሰርፕራይዝ ላድርግሽ ብዬ እኮ ነው ምን ነው ደብረሽ እንዴ አይ እኔማ ምን ይደብረኛል ያው ብቻዬን ከሙል ቡና አጣጭም አገኛ እኔም እኮ የሚያሳስበኝ ከስራሽ በላይ ብቻሽን መሆንሽ እኮ ነው ቢሆንም ግን ምን አይ ምንም እሺ ቤቶች ያያ ሜልዬ አንተ ተጋበኛ አንቺ ምንድነው ለመናፈቅ ነው እንደዚህ የጠፋው ሜልዬ እንዴና ለነሽ አለሁልሽ ምን ከዛሬ ነገ እኮ እመጣለሁ እያልኩኝ ምንም ስራ በቃ አልመቻለኝ እንዴነሽ በእናትሽ አለሁልሽ ደህና ነኝ እንዴና አለሁልሽ እስኪ አጋዤ ነች ሰናይ ትባላለች ተዋወቁ እሺ ታዲያስ ምሳ አቀርብ የሚበላ ነገር እንዴና አለሁልሽ እንዴነሽ አለሁልሽ አንቺ ምንድነው አይደወልም አንተ ልጅ ጠፋ ምን ሆነ አይባል ይባላል እውነት ይባላል ደህና ነሽ ግን አለሁልሽ ደህና ነህ አለሁልሽ ሰላም ጠፋ አውጣ ችግር የለውም አንተ በጣም ከምታስቀኝ በእውነት ሜልዬ ስማ እንዴት እንደጠገብኩ አንቺ በእውነት ጠገብክ እንዴ እንዳንቺ የሚያጠገብና የሚመች ምሳ ነው የበላሁት ሄሎ ጋሺ ቤት ውስጥ እኮ ጎረምሳ መጥቷል ጭራሽ የበላሁት ምግብ እንዳንቺ ይጣፍጣል ሁሉ እኮ እያላት ነው እንዴ ጋሺ እኔን ራሱ እኮ አላፈሩም እያልኩት አሁን ቋጫሽ እኮ መኝታ ቤት ይዟት ሊገባ ነው መሰለኝ
አዎ ይፍጠኑ ጋሽ ቶሎ በሉ እሺ ቻው አይ ሜሪዬ ለማንኛውም ግን ሰሞኑን አልጠፋም ብቀላለሁ ደግሞ እምትወጁንም ቲያትር ጋብዝሻለሁ ወይኔ አርገው ነው በእናትህ አትጥፋ እውነት አደርገዋለሁ ደግሞ ነቃ ብለሽ ጠብቂው አባወራሽ ሲመጣ ወይ በእናትህ በጣም ድክም ብሎኛል ዳብቼ ያርፋለሁ በል እንግዲህ አትጥፋ በይሽ ቻው እሺ ቻው ቻው ግቢ እሺ ቻው ስሚ የት ነች ውስጥ ተኝታለች በያየሽው ንገሪ ሲያጎርሳት ስታጎርሰው ቆንጆ ነች ሲላት አመሰግናለሁ ስትለው ልክ ሊሄድ ሲል እኮ ከንፈሯን አሞጥሙጣ ምትለው ራሱ እኮ ይሰማል እንደዛ ብላ ነው የሸኘችው አደከምከኝ አባወሬን እንደዚህ ሆኜ እንዳልጠብቀው ስትለው እኮ ነቃ ብለሽ ጠብቂው ባልሽን ብሏት እኮ ነው የሄደው ቲያትርም ለማየት ተቀጣጥረዋል ጸጉርሽን ትዘሽ አንቱ ሻማታቢ በስማ ምን አባሽ ነው ስታረገ የነበረው ማን ነው የደፈረኝ ማን ነው ቤቴ ድረስ መጥቶ ሲያማግጥሽ የነበረው ማን አባቱ ነው ማን ነው ተናገሪ ማን የደፈረኝ ቅድም ማን ነው በቤቴ መጥቶ ሲያማግጥሽ የነበረው እንዴ ያያ እኮ ነው የመጣው ያያ አዎ ከፈለክ ደውልለት አሁን ቅርብ ሰዓት እኮ ነው የወጣው አይ እደውላለሁ ሄሎ ያያ ሄሎ አቤት መጣ ነበር እንዴ አዎ መጥቼ ነበር ምን ነው እሺ አይ ምንም እሺ ደውላለሁ ይኸውልሽ በነፍሴ ተወራርቼ ወድሻለሁ አንቺ ለምን ታስቀኝኛለሽ አንቺ ለኔ እኔ ላንቺ የተፈጠርነው ያለ አንቺ መኖር አልችልም ደስ እንዲል ብዬ ስራዬን ትቼ ቤት ተቀመጥኩ አንተ ግን በገባ በወጣ ቁጥር እንደ ባብ ተቀጣቅጠኛለህ እኔ ሚስት እንጂ ጠላት አይደለም አውቃለሁ እኔ ፍቅር አጥፍቻለሁ አልኩ መሄጃ የላትም ብለህ ዘመድ ቤተሰብ የላትም ብለህ ነው አካሌ ቢጎልስ አጥፍቻለሁ አልኩኝ እኮ ይሄው ሁሉም ነገር እዚህ አለ አይደል እንዴ ይሄው ፈልጊው ነገር አቤት መለታዘዝ ሜላት ነሽ አሁን እኔ ይቅርታን ተናውቀሃለሁ ማሚ ኩኩሻ እኮ ነኝ እኮ ቀለም ወርቅ ትምህርት ቤት 9ኛ ክፍል አስታወሽኝ ይቅርታ አልመጣህልኝም ሜላት ሰለሞን አይደለሽ አዎ ሜላት ሰለሞን ነኝ ልክ ነህ አንድ ክፍል ነበር ለነገሩ እንዴት ታውቂኛለሽ ቀለም ወርቅ ትምህርት ቤት በቁንጅናሽ ሁሉም ተማሪ አንቺን ነበር እንደሚወደው እውነቴን ነው አንቺን የማይወድሽ ማን ነበር በተለይ ዘኪ እረፍት ሰዓት ስንለቀቅ አንቺን ለማየት ነፍሱ እስኪጠፋ አይደል እየሮጠ የሚመጣው አሁን ራሱ በይሽ ዳሩን ፈቶ ነው የሚመጣው በቃ ይሄን ያህል ቱሪና ፋን ስትነፋ ጎኖ ያለው ወንድ እንደሆነ አልታወቀ የሰው ሚስት በቁል ብቻ ቃል እያነሳ ምታሞጋግሰው ነይ ያሟል ሰነታ ልጅ ምን ልታረግ ነው ለፍቅር ጨዋታ እየተዘጋጀ ይመስልሻል የኔ ፍቅር አትመኝ እሺ አረ
በፈጠረ ማክል ለምን ድረስልኝ ማን ነው የሚደርስልሽ አብሮሽ የተማሩ ባል እንኳን የማያፍሩ ጎረምሶችሽ ናቸው የሚደርሱልሽ ንገሪኝ እነሱ ናቸው የሚደርሱልሽ እኔ እኮ አላቃቸውም እኔ እኮ ማላቃቸውም እኮ አላቃቸውም ለዚህ ነው ደስ ያለሽ የትምህርት ቤት ጎረምሳ በሙሉ ይወድሽ ነበር አንቺ ደግሞ ልብሽ በጣም ደስ አለው አይደለ ተሰማሽ በጣም አብሮ ደስታ ተሰማሽ ዝም በይ እስቲ ተመልከቺኝ እኔ ሴቶች እንዳናግሩኝ ትኩረት ለመሳብ የተለየ ነገር ሳደርግ አይተሽኝ ታውቂያለሽ ወይ ንገሪኝ ተናገሪ ሳደርግ አይተሽኝ ታውቂያለሽ ወይ ዝም በይ እኔ አንቺን ገድዬ እጄን ለመንግስት ሰጣለሁ አይሆንልሽ አዳምጪኝ ከዚህ በኋላ ፊትሽን ሳትሸፋፈኝ ሱቅ እንኳን መሄዳትሽኝ ጸጉር ቤትም ቢሆን እኔ ሳልፈቅድልሽ መሄዳትሽኝ በተለይ እነዚህ ጭን የሚገላልጡ ቀሚሶችሽን አርገሽ መውጣታትሽኝ አዳምጪኝ እያዳመጥሽኝ ነው አዳምጪኝ እኔ ብለውን ትያለሽ አዳምጪኝ እኔ ብለውን ትያለሽ ሊፕስቲክ አልቀባም አጭር ቀሚስ አላደርግም አጭር ቀሚስ አልለብስም ተኳኩዬ አልወጣም ቤቶች በለመደ እግራችን ተከስተናል ያይ ሜሉዬ እንዴት ነህ እንዴ ምን እባክህ ትናንትና እኮ እግር እንደወጣ እዛ ደረጃው ላይ አንሸራቶኝ ወደኩኝ ኧረ በእናትሽ እና ምንሽ ነው የመታሽ ታዲያ ሆስፒታል ሄድሽ አይ ሆስፒታል መሄድ ያስፈልጋው ደግሞ ምንድነው መነጽር ቤት ውስጥ አይ ዝም ብዬ እኮ ነው ንፋሱ አይኔን ያመኝ የለም እንዴ እስቲ ምትነው አይደል ይሄ ነገር አልቀረም ቆይ አልነካሽም ብሎ እንደዛ ሽማግሌዎች ፊት ምሎ ተገዝቶ ምናምን አልነበር እንዴ ወንድም ሊገለኝ ነው እኔ ምን ማድረግ እንዳለብኝ አላውቅም እማይፈልግሽ ከሆነ ቆይ ለምን አይፈታሽም አልወለዳችሁ አንቺስ ምንድነው የምትጠብቂው ቆይ ምን እስኪያረግሽ ነው እንደምወደው ስለሚያውቅ ተስፋ አትቆርጥም ብሎ ሲወጣ ሲገባ ቀጥቅጦ ሊገለኝ ነው ከዚህ በኋላ ግን በቃኝ መቆጠም አለብሽ አንቺን የመሰለች ውብ ቆንጆ በዚህ እድሜሽ እንደባብ ተቀጥቅጠሽማ መኖር የለብሽም ሄሎ አንተ ስማ ከዚህ በኋላ ወንድሜ ብለህ እንዳጠራኝ ወንድሜ አይደለህም ምን ተፈጥሮ ነው ችግር አለ ምን ተፈጥሮ ነው አትበል የወንድምህን ሚስት አፋተ ልታገባትና ልታማግጥ ስታስብ ትንሽ አታፍርም ምን አይነት ወራዳ ሰው ነህ እንደዚህ አይነት ልክስክስ ሰው እንዳሉንኩኝ ታውቃለህ ልጅቷ መሄጃ የላትም ብለህ እንዲስታርጋትማ ዝም ብያለህም በገዛ ሚስቴ ምን አገባ አዛይ መስለ ከሚወዳትና ከምትወደው ባሏ ልታለያያት ነው እንዴ መላክ አፈን ጠብቅ እንጂ እኔ ነኝ የወንድሜን ሚስት ማማግጠው ወንድሜ አይደለም እንደውም ስማ ከዚህ በኋላ ቤት አይደለም ሰፈር አካባቢ ታየ ቢባል በነፍስ ነው የምንፈላለገው እሺ ሄሎ መላክ ሄሎ ምን ነው
ከዚህ በኋላ ያንተ ሚስት ሆኜ መቀጠል አልችልም። ፍቺ እፈልጋለሁ። ምንም አይነት ንብረት መካፈልም አልፈልግም። ይሄን ደግሞ ፍርድ ቤት ፈርምልሃለሁ። ስለዚህ በቃ በሰላም እንለይ። ሰው መክሮሽ ይሆናል እንጂ ይሄ አንቺ ሐሳብ አይደለም። እንደምወድሽ ያወቅሽ በአንድ ቀን ሞቼ እንደማድር ያወቅሽ እንዴት እንለያይ ትይኛለሽ? አይ ይበቃናል። አብረን ሆነን አይተነዋል። ተለያይተን ደግሞ እንሞክረው። ምንም ነገር ብትለኝ ሐሳቤን አልቀይርም። ልታደርገኝ ነው? ድብደባው በቃ ብሎ ልታደኝ ነው? ይኸውልሽ ከዚህ በኋላ ሚስቴ ብቻ ሳትሆኚ ግዞተኛ እስረኛዬ ነሽ። ፈተሽኝ ህይወቴ እንዲመሰቃቀል ነው የምትፈልጊው? ለምን አትገላግለኝም? ከዚህ ስቃይ ለምን አትገላግለኝም? ይኸውልሽ አትቸኩኝ፣ ለእሱም ቢሆን ትደርሻለሽ። እሺ ሄዷል። ሰናይት በቅጡ ይቅርታ ለመጠየቅ ይህንን ቁራጭ መብላት ያለብሽ አይመስልሽም? ነው አመሰግናለሁ። ሌላ የምትፈልገው ነገር አለ? የለም። ቢኖርስ ከዚህ በላይ ምን ይኖራል? አንተ ከፈለክ ግን ይኖራል። ምን? ሚስት ያጎደለችብህ ሁሉ አለ። የት? እኔ መኝታ ቤት። ሰናይት እባክሽን እርጂ፣ እባክሽን እርጂ። እህት የለሽ? ሴት ልጅ አይደለሽ? ባሏ በምትለው ሰው ሴት ልጅ ይህን ያህል በደልና ስቃይ ሲደርስባት እያየሽ ዝም ትያለሽ? ማን በባልሽ ላይ ማግጫለሽ? ለገባው ለወጣው ቀሚስሽን ትሰበስቢያለሽ። ገና ምን አይተሽ እዚህ ወንበር ላይ በስብሰሽ ትሞቻታለሽ። ምን አልሽ? ስታደርግ የነበረውን ነው የተናገርኩት። እንዲሁም አንድ ነገር ልንገርሽ፣ አንቺ ጭንሽን ስትከፍቺ ባልሽን የተውሽው እኔ መኝታ ቤቴ ወስጄ በላሁት፣ ጠጣሁት። አቤት መጣፈጡ። ችግር የለውም። እኔ አልፈልገውም። ያዝልቅልሽ፣ ግን እኔን ከዚህ ስቃይ አስመልጭኝ። አስመልጥሻለሁ፣ ግን በህይወት አይደለም። ካለሽ ትዳሬን ብትበጠብጫለሽ እስከ ዘላለሙ ነው፣ እስከ መጨረሻ ምልክሽ። ቤቶች ድረሱልኝ እባካችሁ። ዛሬም በለመደ እግራችን ከች ብለናል። አቤት። አንቺ እዚህ ሆነሽ ነው እንዴ? ብጣራ ሰሚ ሳጣ እኮ ግራ ገብቶኝ ነበር። ውስጥ እኮ ስራ ይዤ ነው ያልሰማሁት። በጣም ይቅርታ። ደግሞ ምንድነው ሜላት የለችም እንዴ?
ሳምንቱ ሙሉ ስደውላትም ስልኳም አይሰራም። ደህና አይደለችም እንዴ? ኧረ ደህና ናት። ጸበል እኮ ሄዳ ነው፣ ግን ትንሽ ሳትቆይ አትቀርም። ኧረ እባክሽ እንዴት አልደወለችልኝ? ደግሞ ሴት ሄዳ የምታውቀው ነው። መላክስ ቢሆን እንዴት አምኖ ላካት? እኔ እንጃ፣ እሱን እኔ ምን አውቄው። ትናንት ነው ሄደችው? አዎ ትናንት ነው ሄደችው። ምን ነው? አሁን እኮ ሳምንት ሆናት ከሄደች አልሽኝ እኮ። እኔ ማለቴ አዎ ሳምንት ሆናት ከሄደች። ስልኳንስ ይዛ ነው ሄደችው? አዎ ይዛ ነው ሄደችው። እሺ ስትመጣ ደውላታለሁ እና ደግሞ ለመላክ ያያመጡ ነበር። እሺ መምጣቴን ለመላክ ነገር ብቻ እኮ ነው ያለኝ። ለምን አስገባሽው? ያን ሁሉ ነገር ነግሬሽ እያወቅሽ እኔ አላስገባሁትም። ታዲያ አንቺ ካልከፈትሽለት በምን ገባ? ቅድም የግቢውን በር አልዘጋኸውም ነበር። አዎ ቅድም ጠርፌ ሰውጥ አልዘጋሁትም ነበር። ይኸውልሽ አሁን አንድ ነገር እናደርጋለን። ምን? እዚህ ሁሉ ነገር ውስጥ የከተተችኝ እቺ አመንዝራ አይደለች? ስለዚህ ምን ለማድረግ አሰብክ ታዲያ? ዛሬ መጨረሻው ይሆናል። የኔ ህይወት ተበላሽቶ የሷ የሚቀጥልበት ነገር የለም። እኔ አንቺን ገድጄ ለመንግስት ሰጣለሁ። እሺ አይዞሽ ሁሉም ነገር አውቅቷል። እሺ አውቅቷል። እሺ ፖሊሶች በር ላይ ደርሰዋል። እሺ አይዞሽ 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 አይዞሽ